አያውቅም። እላው ላይ ስፍር ያለ ጉብት ወደ ላይ ያሽከረክራታል። ስሜት አይመጣም። ወንድ መድኃኒቱ ያመጡ እነሱ ማር እንጂ ተባክ ሳይቆርጡ መድኃኒትም የለ እንዳበበይ ነገር ተረክፍ ያለሁኝ ያሁን በሰው መንደር እንዴት ይሆን ማፍቀር ምን ይሆን መውደድ ያንገበግባለኝ ሰፈርጎ ሄድ ችላችላ እያለች ባሰቶ መንደጉን እሷው ከወደደች ታሰበች ማረጉን እንግዲህ አብላት ይጠፍራል ጋር ያቼ ቆለኛለች ተጣለች ደጋር ይበላላት እንጂ ሌላ ሌላው ሀብት ፍቅር እኩል በኩል መሆን አለበት። እንዴት ያምላክ ፍቅር በእሷ ራብልሙት ዳሌዋ እንዳሌ ነው ባቷም መልካባት ደጅተኛው በስቶ ሲመከርባት ወሬም ተወጥያር ነፍየም ታፋት ይጠባም ስሜው የሚጎድፍባት ነግረም ቃለርስም ብከስስባት አልሞታ ልገረ ስጠየቅባት እኔስ ምን ሊቆጨኝ ብሰየፍባት ፍርዱን አውቀዋለሁ የዛሬራባት ግፋ ቢላይ ወጋ እንዲባልላት አቅለለው ሰራው ፈረበሃ ግባት ፈረበሃግባት ፈረበሃግባት ያዝቻን ልጋደጇን ሳሙጃን ያዝቿን ልጋደጇን ሳሙጃን ያዝቿን ልጋደጇን ሳሙጃን ያዝቿን ልጋደጇን ሳሙጃን እሺ በእንትን ልፈትላችሁ አንዴ ደከመኝ አንዴ ጎንደር ልክፈት እሺ ሰብሰብ ያዘለው ወይ ኦኬ አንድ እንጨት ማሪ ታየን ዳሽን ተራራው ታየን ጎንደር ተራራው ታየን ጎንደር ታየን ዳሽን ተራራው ታየን ጎንደር ተራራው ታየን ጎንደር ሰብሰብ ኧረ ገዳሙ ኧረ ገዳሙ ኧረ ገዳሙ ይሁን አልተሳሳትም። ጠንካራ ወንድ ልጅ ይመስለኛል ሳስበው። አልተነካኩም እንዲህ አልገባኝም ጋይስ። እስካሁን ድረስ እኮ አልተነካውም ብላለች። እንደኔ ድንግላት ማለት ነው። እኔ ደግሞ ዘይዳ ጠቅጠቅ አድርጋ እንዲያማረባት መስሎኝ ነበረ። ኧረ ደግሞ እናቴ ሪከርድ አድርጋችሁ ልጅቱ ገና አንድ ፍሬ ልጅ ናት። እስኪ አንድ ጎረምሳ ላስገባ። እንደው በቀን ወንድ ባላይ ምን አለበት? እስኪ ናሽ ግባ። ኦኬ ቲሸርት ልልበስ። ኦኬ ይቅርታ፣ በጣም አንድ ቤታዩን ላስገባት። ኦኬ አሽቃባጭ እባክህ ቤት በጣም ቁም ነገር እያወራቸው ነበር፣ ግን አንቺ ስትልኪ ሆዴ ተንቦጫቦጨ። ፍቅሬ አይናማ ዋው እንዴት ነኝ ጌታ?
ድምፅሽ ረፍቴ ነው። የኔ ውድ መቼ ዕለት እኮ ሪከርድ ላይ አይቼ እንዴት እንደሳኩኝ ቂጥኝ እንዳይዝሽ አልከው ባምቡሌ ብሎ አግብቷት በጣም በፍቅር ተወልጄ በፍቅር ያደግኩ ልጅ ነኝ። በነገራችን ላይ ካላየን አናምንም። በጣም እናቴን አባት የሚዋደዱት ባይዘው በፍቅር ነው የወለዱኝ። እሺ ቆንጆ መሃል ውበት የለየሽ አሰጋድ አስገዛች አንድ ነገር አለሽ አስገዳች ግን ይኸው ነው ጉልበቴ ልከተልሽ እንጂ እያልኩሽ በሞቴ ልከተልሽ እንጂ እያልኩሽ በሞቴ ልከተልሽ እንጂ እያልኩሽ በሞቴ ጭና ከንፈርሽ ላቤት ሲያስቆመችን ጣፋችን ሆይ አይበላም እንጂ ማኖሮ አንቺን ከስጋት ጠፍጠፍ አድርጎ አንቺን ነበር እንቅፍቅፍ አድርጎ አንቺን በላት እንቅፍቅፍ አድርጎ አንቺን ነበር መብላት። ነይ 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 እንኮዬ እንኮዬ ሰበብዬ የኔ ቆንጆ የምር ታሞ ኧረ ቢስሚ እኛ ሰፈር እኮ ነው። እኛ ሰፈር ነበረ ታሞ የምር። ታዲያስ ጠብጸባችን እኩኝ እኮ ነው። ታዲያ ከሴት ጋር የሚጣላ በምን ምክንያት መሰልሽ? እኛ ጋር ነበር ሰፈር ያን ሰፈር ነው። ጎረቤት የለው ሕክምና የለው እንትን ሄዶ ምንድነው ሕክምና የለው ሕክምና አይደለም ታመመና ባህላዊ እንትን ቤት ሄዶ ባህላዊ ሐኪም ቤት ሄዶ ባህላዊ ሕክምና እዛ ነው እንግዲህ ማይሆን መድኃኒት ሰጥተውት ይኸው የሚሸናው ምናምን እኮ በቱቦ ነው። ወይኔ ጌታ ሲያሳዝኑ ቸሩ መድኃኒዓለም እና እሱ ማን ያገባል? ይቅር ይበለኝ መድኃኒዓለም። ታዲያ ለዛ እኮ ነው በወር ውስጥ 5 ኢዩኤል የሚባል ይሄ ምስጊን አያውቅም። ይኸውላ ቅድም እየነገርኩህ ነው። ኧረ ተው ወይኔ ውድ እንዴት ነሽ? እንዳያስወጣሽ ቪዲዮ እያበሩ ዋርኒንግ ይሰጣል፣ ያስወጣቸዋል። ገዝት ላይ የመጡትን ለምን እኔ ምን አውቃለሁ? ክርስቶስ አሁን ኮምፕሊት አድርገውልኝ ነው የተስተካከለልኝ። ከ300 ምናምን ሰው 130 ሰው ቀርቶ አሁን እስኪ ስክሪንሽን ወደ ግራ አድርጊው እስኪ። ሄዳ አልሄደም? አለ 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 አየሁት። ሁለቱም አለ። ሁለቱም አሉ። ኦኬ በቃ ምስርዬ ሂጂበት እንግዲህ። ሆድሽን የሆነ ነገር ጠርቶሽ ነው የመጣሽው። አሜት ላይ ነው። እኔማ ኤክሴ ስትል እኮ እሺ ኤክሴ ስትል ወደኩኝ። ምን አለ እንደናንተ ሰሊናና ጀስቲን ራሱ ተስማምተው ኤክሴ እየተባባሉ ሲያወሩ ባይ ብዬ ተመኘው። አንቺ ሰሊናና እንትን ብለሽን እኮ ማሬ ባለፈው ዕለት እንትናን አየሁት እኮ። ማንን? የሚጣ ሰርግ ላይ ቤላን የሀቢብን ጓደኛ። የምር ወደድሽው? ፍቅረኛ አለው? አይ እኔ ወድጄ ሳይሆን ባንቺ ጋር ሲሽኮረመም ሄጄ እንዲያልኩት ወይ ሰርጉን አይደለ እንደ መጣው ሰርገኛውን ጨፍርለት ምንድነው? ምራ ቆንጅዬ ነው ግን ቆንጅዬ ነው ግን vlogውን አላየሽም? አብሯት የሚኖር ቺክ አለችው ሰርፕራይዝ ያደረገችው ልደቱን። አዎ ቂቤ ሲቀባት አይቼ ለካቺ ካለው እንዴ። እኔ ደግሞ እኮ ባንቺን ሲያሽኮረመም አይቼው። ባንቺን አወቅሻት? ባንቺ የቷ ነበረች? የቤተ ክርስቲያኗ ልጅ እቺ ጸጉሯን አሁን በቅርብ ዱባይ የመጣችው ጸጉሯን ማትፈታዋ። አወኳት። እነ ኤርሚያ በሻ ጋር የምትሰራ እሷ ጋር ሲሽኮረመሙ አይቼ። ተጠንቀቂ በያት፣ ተጠንቀቂ ፍቅረኛ አለው በያት ማሬ። ተጠንቀቂ ቢያት እናስጠንቅቃት፣ ህይወቷን እንዳያበላሽ። ወንዶችን እንዲህ አድማት አላረግንባቸው አልሆነ። ምስርዬ ልጅቷ ማናት አሁን የምትሸፋፈን ያልሽኝ? ኤርሚ ሀበሻ ጋር ትሰራለች። ሆን ቀይ ቆንጅዬ ልጅ አይ ቆንጅዬ ልጅ ኤርሚ ሀበሻ እነሳሪ ጋር
አዎ መዘመር ብቻ ነው እንደውም ብዙ ጊዜ የምሰራው። አሁንም አለች። ምን ለማለት ፈልገ ነው ውዴ? ዝም ብዬ ሄጄ ነጠላ ገዝቼ ልምጣ። ምስር አሁንም አለች። ይሰራልከና እኔ በነፃ ሰጥካለሁ። አረ ሄጄ ልግዛ ነጠላ ያላልሽም እንዴ ውዴ? ኤክስ ያላልሽም እንዴ? ሀቢብዬ ምን ሆነ ነው ግን የጠፋኸው? አንቺ ጠፋ እኮ ድራሹ ጠፋ። እኔ በቃ ነው እንደ ፋሲካ ፍቅር ያገረሻል ጓደኛዬ፣ ፍቅር ያገረሻል። በአንዴ ተለውጠሽ ለምን ምን ትሰራለህ? ነጠላውን እኔ እሰጥሃለሁ አለች እኮ። አውቃ ነው እባክሽ፣ አልተጣላንም። እኔ እና እሷ ሁሌ ነው የምንጀናጀነው የምንገናኘው። ቻይና አብረሃት ሄደ ነው የጠፋኸው? ቻይናማ ተይኝ፣ የቻይና ጉድ ብዙ ነው። ቀለበት ብለው ኮሰቱ። ሊሄድበትም ብዬ አሰብኩ። ማንን የሆነሽ እንደ መሲ ብርጅስቶን ወይ እንደ ጅንኑ አሁን እዚህ መምጣቱን አውቃለሁ። ዘይት የተወረች ጅንኑ ስትይ ያገኘሁት እኮ ፋሲካ ጅንኑን በጣም ቆንጆ ነው። የሀገሬ ልጅ እኮ ነው ጅንኑ። ጅንኑማ ሸበላ ነው። የሀገሬ የሰፈሬ ልጅ እኮ ነው። አገኘሽው እንደ አንቺ እኔ አውቀዋለሁ እንጂ ድሮም የሀገሬ ልጅ ነው። እኔ አሁን ሲመጣ እኔ ነበረ ጠርታኝ ነበረ መሲ፣ አልተመቸኝም። ከዛ በቪዲዮ በስልክ እናወራ የለ በቪዲዮ ጅንኑ የሀገሬ ልጅ እኮ ነው ውዴ፣ የሰፈራችን ልጅ ነው። ኩሩ ጀነን ያለ ጨዋ አባቴ ሙት ያሰላ ልጅ ነው። አሁን መሲ ስታገባ እኔ መልስ ጠራታለሁ። ፋሲካ የምትባይ ሴትዮ ግን ዲያስፖራ እየመለሳችን ነው። የሰፈሬ ሰው አብሮኝ ያደገው አብሮኝ የተማረው እኔ ምን ላርግ አባቴ ሙት እንዳለ ያሰላ ልጆች እኮ አሜሪካና ካናዳ ነው ያሉት። ተሚራዬ ማርያምን አይቼው አውቃለሁ ጅንኑን። አንቺ በቪዲዮ በአካል ዱከም ተጋብዤ በአካል አየሁትኝ አልኩሽ እኮ። እኔ መሲ ጠርታኝ ነበር 2 ቀን ግን እኔ አልተመቸኝም። ከስራው ጋርም ማታ ነው ያው ስራ ነው። በአካል ዱከም አገኘሁትኝ። በአካል አላየሁትም። በስልክ በቪዲዮ ኮል አውርቼዋለሁ። ቀይ ቆንጆ ረጅም አይደል? ምስር ያ ቀይ ቆንጆ ረጅም ነው፣ ሰልካካ የሀገሬ ልጅ ነው። በቃ ጀስት እንደኔ ሳሉት እንደኔ ቀይ ቆንጆ ረጅም። ያው እኔ ትንሽ ጸይም ነኝ። ትንሽ ቁመታችሁ ትንሽ ይመሳሰላል። ሀቢብ መሲ ዘይት ከቀየረች ወዲህ ጸባይ አልተቀያየረብህም? አረ ሁሉ ነገሯ ተቀይሯል። ሱቋ ራሱ ተቀይሯል። ደግሞ የለችም እኮ ድሮ ገዝት ላይ ቆላታም በየቤቱ ላይቭ ከገባች ላይቭ በሱቋ ከገባች ሳምንት አለፋል። እዚህ ዘይቷን ቀየረች። ጫጉላ ሽርሽር አሜሪካ ሄደች። አንቺ ብቻ መሰለሽ እንደ ቻይና የምትሄጂው? እሰይ ያርግላት አባቴ ሙታይ ለያቸው መድኃኒዓለም። ለነገም አትይም። ኧረ እባክሽ ኳታር ነው የሄዱት ሊዝናኑ። ዝም ብለሽ አተዋሺ። ኳታር ነው የሄዱት ማሬ። አሜሪካ ትላለች። ባለፈው ለታ ደወልኩላት። ኳታር ምን አለ የሚዝናኑበትን ቦታ ሎኬሽን አይጠይቁኝም? ምን ነግራቸው ነበር ወደ ኳታር። ትናንትና ኳታር ሆና ደወለችልኝ። አረ ራስሽ ዝም በል ትለኛለች። እንዴ ተስማሙ። ኤክሴና ጓደኛዬ ትደውልልኛለች። ትቀልዳለህ። እኔ ደወልኩላት ቀን ላይ አሜሪካን ያለሁት ብላ። አዎ ሴትዮ አጨቅጭቅኝ። ሆሊውድ ፊት ለፊት ኢትዮጵያውያን ሲሄዱ ፎቶቸውን አሜሪካ መሄዳቸውን ለማሳወቅ ፎቶ ፖስት ሊያደርጉ ይነሱ ነበር አይደለ? ሆሊውድ ከጀርባዬ ፎቶ እየተነሳው ነው፣ ስልኬን አታጨናንቂኝ ብላ ዝግት አደረገችብኝ። እንደዚህ አሜሪካ ገቡ እና ጫጉላ ሽርሽር አሜሪካ፣ ኳታር ጉዳይ ኳታር ከአሜሪካ ተመልሳ ዓለምን አሳያታለሁ። ዝም በያት። ሲጀመር ሎኬሽን ቢጠይቁኝ ወደ እንትን ቢሄዱ ኖሮ አሪፍ ነበር። አሁን ለመዝናናት ነው። እኔ ባገባ የት ሀገር መሄድ እንደምፈልግ ታውቂያለሽ? ውሽዬ እኔ ራሱ ቻይናን ተመኝቻት አላውቅም፣ ግን ባለፈው ለታ አንቺን ሳይ ተመኘዋት። ታምራለች፣ ቻይናም ታምራለች። ግን ከቻይና ከመጣው ጀምሮ በሽተኛውን ኩታያት እንትን ሀገር ኬንያ ራሱ እኮ በጣም ነው የምታምረው ለጉብኝት። ያ ቦታ ዛንዚባር ማሬ፣ ዛንዚባር ያ ምን ነበረ? ቦስፎረስ ያለበት ሀገር የት ነው? ቡርኪና ፋሶ። መንሱር ያለበት ሀገር ቡርኪና ፋሶ። ቱርክ ማሬ፣ ቦስፎረስ ያለበት ቱርክ። ኬንያ
ለእንትን ለጉብኝት እንዲሁ ለቃል ምናምን ደግሞ ቃል ለፕሮሚስ ከሄዱ ብዙ ቤተክርስቲያን ስላለ ጆርጂያ ቢሄዱ ሩሲያ ቆንጆ ነው። ሩሲያም ቤተክርስቲያን አለ። እንደዛ አለማቸው። አረ በእናታችሁ እናንተ ሰዎች ያለ ትኬት ያለ ቪዛ ስንት ሀገር ገባን። እዚሁ እንጮት እስኪ። እውነትህ ነው። መመኘት የትኬት ይዝ ማለት ነው። አንተ አልሰማህም? ቀለበት ማድረጓን አወቅ? አውቃለሁ። ባሌን አታዩትም ቀለበቴን እዩት ብላ በሾርኔ ቪዲዮ ለቃለች። መሲ ብትባለው አላየሁትም። ለቀቀች። አሁን ነው በቅርብ ሰዓት ነው የለቀቀችው። ገብቼ ሊያዋ ማሪ ደግሞ ለወሬ እኔ ነግርሻለሁ። ወርቅ ነው መሀሉ ዳይመንድ አለው። ቆይ ሊያው እኔ ለአንቺ ልገዛልሽ የነበረው አይነት ቀለበት ፋሲካ ራሱ ባለ ዳይመንድ የት አለ?